ታሪኩ የሚጀምረው ሄያንጁንና አባቱ አዲስ ቤት ሲቀይሩ ነው። አባቱ ስራ በማጣቱ አዲስ ስራ ለመፈለግ ከተማውን ለቀው መውጣት ነበረባቸው። እናቱ ስለታመመች የጁን እናትና ታናሽ እህቱ ከእነሱ ጋር አልመጡም። እዛው አያታቸው ጋር ይቀራሉ። ስለዚህ ጁንና አባቱ አዲስ ህይወት ጀመሩ። በሚቀጥለው ቀን መንገድ ላይ ሲሄድ ጁን ብዙ መጽሐፍት የተሸከመ ትንሽ የሚያስፈራ ሰው አገኘ። በመደንገጥም አልፎት ሄደ። ጁን አዲስ ትምህርት ቤት ገባ። እዚያው ክፍል ውስጥ ባንጊዩን የሚባል ልጅ ተዋወቀ። ባንጊዩን በትምህርት ቤት ውስጥ ዜውስና ስቶርም የተባሉ ሁለት ጠንካራ ቡድኖች እንዳሉ ነገረው። ሚስተር ጃ የተባለ አስቂኝ መምህርም ወደ ክፍሉ ገብቶ የክፍል ኃላፊያቸው መሆኑን ነገራቸው። መምህሩ አስቂኝ ቢመስልም በጣም ብልህ ነበር። እንዲሁም በችሎታው ምክንያት በርዕሰ መምህሩ የተመረጠ ሰው ነው። በእረፍት ሰዓት ዮንግሱ የተባለ ግዙፍ ተማሪ ጁንን ይጠራዋል። ከዛም ጓደኛው መሆን እንደሚፈልግ ሲነግረው ጁንም ይገረማል። ምክንያቱም ዮንግሱ በጣም ጠንካራ ከሚባሉት ተማሪዎች አንዱ ነው። ጁን ትላንት መንገድ ላይ ያገኘው ያ የሚያስፈራ ሰው ዮንግሱ መሆኑን አወቀ። ጁን በድንገት ጋንዋን የተባለ ሌላ ጠንካራ ተማሪ ያገኘ። ጋንዋን የዮንግሱ የቅርብ ጓደኛ ነው። እነዚህ ሁለት ተማሪዎች ግሬድ ስላልደገሙ ጁን ከእነሱ ጋር በመተዋወቁ እድለኛ እንደሆነ ተሰማው። አብረው ተቀምጠው እያለ ኦት የተባለ አንድ ትልቅ ተማሪ ከላይ ሆኖ ጋንዋን ላይ ተፋበት። ጋንዋንም በመናደድ ጮኸ። ኦት ወደ ክፍል መጥቶ ጋንዋንን ለድብድብ ጋበዘው። ዮንግሱ ጓደኛውን ለመርዳት ድብድቡን ሊያስቆም ሞከረ። እንደ እድል ሆኖ መምህሩ ሚስተር ጃ በሰዓቱ ደርሰው ድብድቡን አስቆሙት። በኋላ ጁን ዮንግሱና ጋንዋን አብረው በመዝናናት ጥሩ ጓደኝነት መሰረቱ። ከዛም ሪዩኒየን ጋንግ የተባለ የራሳቸውን ቡድን መሰረቱ። በሌላ ቀንም ተሰብስበው ምሳ እየበሉ እያለ ባንጊዩን መጥቶ ዜውስ ቡድን ለአንደኛ ዓመት ተማሪዎች የድብድብ ውድድር እያዘጋጀ መሆኑን ነገራቸው። ጁንና ጓደኞቹ ውድድሩን ለማየት ሮጡ። ከውድድሩ በኋላ ጁን ራሱን መከላከል እንዲችል ጋንዋንን ማርሻል አርት እንዲያስተምረው ጠየቀው። ጋንዋንም በሐሳቡ ተስማማ። በሚቀጥለው ቀን ዮንግሱ ወደ ውድድሩ እንዲመጣ በጄዩን ቡድን ተጠየቀ። ዮንግሱን በትምህርቱ ላይ ማተኮር ስለሚፈልግ መምጣት እንደማይችልና ውድድሩን እንደማይወዳደር ነገራቸው። ጄዩንና ቡድኑ ዮንግሱ ላይ የድሮ ቂም ስላላቸው ሊጋፈጡት መጡ። ዮንግሱ ግን ዳግም ላለመጣላት ቃል ስለገባ ፈቃደኛ አልሆነም። አንድ ቀን ጋንዋን ከማታ ተማሪ ጋር በክፍል መግቢያና መውጫ በር ምክንያት ተጣላ። ዮንግሱ ሊያስቆማቸው ቢሞክርም ነገሩ ተባብሶ ጁንና ዮንግሱ ድብድብ ውስጥ ገቡ። በሚቀጥለው ቀን መምህሩ ጥፋተኛ ተማሪዎችን ለቅጣት ጠሯቸው። ዮንግሱ የጓደኞቹን ቅጣት ሁሉ እኔ ልቀጣ ብሎ የእነሱን ሁሉ ቅጣት ተቀጣ። በቅጣቱ ምክንያት የዮንግሱ እግሮች ተጎዱ። ጁን ሊረዳው ሞከረ። ባንጊያን ትንሽ ዘና እንዲሉ ለሁሉም ምሳ ጋበዛቸው። ጋንዋን ግን አብሯቸው አልበላ። እንደውም ቶሎ ብሎ ወጣ። ምክንያቱም ጋንዋን ከትምህርት በኋላ ለሴት ጓደኛው ቀዶ ጥገና ገንዘብ ለማጠራቀም ስራ ይሰራል። ጁን በፈጠረው ችግር ምክንያት አባቱ በትምህርት ቤት መጥተው ከመምህሩ ጋር ተነጋገሩ። ጁን በአባቱ ምክንያት ከቅጣት ቢተርፍም ጋንዋን ግን ከትምህርት ቤት ተባረረ። ጁን ጓደኛውን በማጣቱ አዘነና ወደ ዮንግሱ ቤት ሄደ። እዚያም በማዮኔዝ የተቀላቀለ እንቁላል እየበሉ አሪፍ ጊዜ ማሳለፍ ጀመሩ። በትምህርት ቤት ውስጥ ስለ ሪዩኒየን ጋንግ ጥንካሬ ማውራት ተጀመረ። ማንም ሊነካቸው አልደፈረም። ጄዩን የሪዩኒየን ጋንግ አባልን እንዲደባደብ አደረገ። ዮንግሱ ላለመታገል ቃል ቢገባም ቡድኑን ነጥብ ጣለ። ዮንግሱ መታገል ያቆመው የሴት ጓደኛውን ጆንግሂያንን ላለመጉዳት ነበር። ጆንግሂያን ጁንን ከጓደኛዋ ጂሚን ጋር አስተዋወቀችው። ጁን ገና ሲያያት ወደዳት። ዮንግሱ እና ጆንግሂያን የተዋወቁት በአጋጣሚ ገላውን ሲታጠብ አይተው ቆንጆ እንደሆነ ስላሰበች አውርታው ነበር በፍቅር የወደቁት። ዮንግሱ ጁንን ጂሚን የምትወድ ትመስላለችና ፈጠን በል ብሎ መከረው። ጁንና ጂሚን ለሽርሽር ወጥተው ጥሩ ጊዜ ማሳለፍ ጀመሩ። ነገር ግን ከዛ ሲመለሱ ኦትና ጓደኞቹ አገኟቸው። ስለ ሁክናም ማውራት ሲጀምሩ ድባቡ ተቀየረ። ጁን በጂሚን ላይ የተሳሳተ ስሜት አደረበት። እየዋሸችው እንደሆነ ተሰማው። ጁን ስለ ሁክናም ዮንግሱን ጠየቀው። ሁክናም የጂሚን የቀድሞ ጓደኛ እንደነበርና በአደጋ እንደሞተ ነገረው።
ጂሚን በሞቱ ምክንያት በጓደኞቿ ትወቀስ ነበር። ዮንግሱ ጁንን በማለዳ ቀስቅሶ ወደ ጂሚን እናት መቃብር ወሰደው። እዚያም ጂሚንን አገኟት። የእናቷ ልደት ስለነበር ጁን አብሯት እንዲጸልይ ጠየቀችው። ከዛም በጁንና በጂሚን መካከል ያለው ግንኙነት ተስተካከለ። በሌላ ቀን በክፍል ውስጥ አንድ አይን አፋር ተማሪ በሌሎች ተማሪዎች ጥቃት ሲደርስበት ጁን ተከላከለለት። እናም የተማሪዎችን ችግር የሚፈታ የተማሪዎች እርዳታ አገልግሎት አቋቋመ። ነገር ግን የጄዩን ቡድን መተው ሳቁባቸው። የዮንግሱ ላይም ቀለዱበት። ጁን ለጓደኛው መጣላት ቢፈልግም የዮንግሱ ጓደኛ አስቆመው። ዮንግሱ ጁንን ከጄዩን ጋር ችግር ውስጥ እንዳይገባ አስጠነቀቀው። ጁን ግን ትክክለኛውን ነገር እንዳደረገ ተሰማው። በዚህም ምክንያት በጁንና በዮንግሱ መካከል አለመግባባት ተፈጠረ። ጁንም አባቱ ስራ ላይ እንደተጎዳ ሰማና ወደ ሆስፒታል ሮጠ። ትምህርት አቁሞ በአባቱ ምትክ ፍራፍሬ በመሸከም ስራ መስራት ጀመረ። ህይወት ለአባቱ ምን ያህል ከባድ እንደነበረች ተረዳ። ደክሞትና አዝኖ እያለ ዮንግሱና የቡድኑ አባላት ሊጠይቁት መጡ። ከዛም በኋላ በስራው ሊረዱት በየቀኑ መመላለስ ጀመሩ። ጁንና ጓደኞቹ ወደ 2ኛ ዓመት ተሸጋገሩ። አንድ ቀን ተሰብስበው እያወሩ እያለ ጁን በስህተት መጠጡን ባልድ ኪም ላይ ያፈሰሰበት። ኪም ተናዶ ድብድብ ጀመረ። የጄዩን ቡድን እነ ጁንን አንበርክከው ሲቀጧቸው ዮንግሱ ተመለከተ። ከዛም ጣልቃ ገብቶ የጄዩንን የድብድብ ጥያቄ ተቀበለ። ድብድቡ ከ3 ዓመት በፊት በነበረ ቂም ምክንያት የሚደረግ ነው። የዜውስና የስቶርም ቡድኖች ዮንግሱን ለማሸነፍ ተረባረቡ። ዮንግሱ ግን አልፈራም። የድሮ ጓደኞቹን ጠርቶ ትልቅ የቡድኖች ጦርነት ጀመረ። ከከባድ ትግል በኋላ ሪ ዩኒየን ጋንግ አሸነፈ። ሁሉም ደስተኛ ሆኑ። ዮንግሱ ለወደፊት ህይወቱ ትምህርት አስፈላጊ መሆኑን ስላመነ ኮሌጅ ለመግባት ወሰነ። አሁን ዮንግሱ በትምህርት ቤት ውስጥ ለምን ችግር መፍጠር እንዳልፈለገ ለጁን ግልጽ ሆነለት። ከተወሰኑ ጊዜያት በኋላም ጄዩን ትምህርት ቤቱን ለቆ ወደ ሌላ ትምህርት ቤት ሊቀየር ሲል ድንገት መጥፎ ዜና ተሰማ። ዮንግሱ በማይታወቅ ሰው ተደብድቦ ራሱን ስቶ ሆስፒታል ገባ። ጁንና ጓደኞቹ ወደ ሆስፒታል ሄዱ። ከዛም ለፖሊስ ቢያመለክቱም ፖሊሶች ትኩረት ባለመስጠታቸው ጁንና ጓደኞቹ ጥቃት አድራሹን በራሳቸው ለመፈለግ ወሰኑ። በሚቀጥለው ቀን ጁን ባልድ ኪምን አግኝቶ ዮንግሱን የመታው አንተ ነህ ብሎ መታው። ኪም እሱ እንዳልሆነ ቢገልጽም ጁን ግን በንዴት ደበደበው። ጂሚን ጁንን ለማስቆም ሞከረች። ጓደኛዋና እናቷን እንዳጣች ሁሉ እሱንም ማጣት እንደማትፈልግ አዝና ነገረችው። ጁን ግን ካስቆምሽኝ እንለያያለን ብሎ ዮንግሱን የመታውን ሰው እንደሚፈልግ ነገራት። ጁን ጋንዋንን አገኘው። ጋንዋን ዮንግሱ እንዲመታው ጄዩን ገፋፍቶት እንደነበርና ጄዩን ቂሙን ለመወጣት በስውር ዮንግሱ ላይ ጥቃት እንደደረሰ አመነ። ጋንዋን ፍቅረኛው ስለታመመች ሰርጀሪ የምትሰራበት ብር ስለሚያስፈልግ ነበር ጄዩን ዮንግሱን ከደበደብከው ብር እሰጥሃለሁ ብሎ ያስማማው። ጋንዋን ያደረገው ስህተት እንደሆነ ለጁን ነገረው። ከዛም ትልቅ ድብድብ በጄዩንና በጁን ተጀመረ። በመጨረሻም ጁን አሸነፈው። ነገር ግን ጄዩን በቡድኑ ሊያስመታው ሞከረ። ዮንግሱ ከኮማ ነቅቶ ስለነበር ወደ ድብድቡ ቦታ መጣ። ባልድኪምና ጋንዋንም የሪ ዩኒየን ጋንግ ቡድንን ተቀላቀሉ። ጄዩን ለብቻው እንደቀረ ሲረዳ ጁንን ለብቻው እንዲገጥመው ጠየቀው። በድጋሚ ፍልሚያው ተጀመረ። ጁን ቢደክምም ጄዩንን በድጋሚ አሸነፈው። የሪ ዩኒየን ጋንግ ዝናም ተጽዕኖ ፈጠረ። ጠንካራ ቢሆኑም ሰላማዊ ሆነው ለመኖር ወሰኑ። ታሪኩም በዚህ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።